ስላሰልጣኙ ስለነበረበት ክለብ ከዚህ በፊት ስለነበሩት ነገሮች ግን ግምት ውስጥ ስንቀጥ ያን ያህል በጣም ብዙ ከኤንዞ ማሬስካ የራቅ አይነት አሰልጣኝ አይደለም። አንዳንድ ሀሳቦቹ ማለት ነው። በትናንትናው ምሽቱም ጨዋታ ላይ ሻተር ላይ አንዳንድ የተመለከትናቸው ነገሮች ቡድኑ ከኋላ መስሎ ለመውጣት ሲሞክር ኤንዞ ማሬስካ በሶስት ሴንተር ባክ በአብዛኛው መጠቀም ይመርጣል። ኦፍኮርስ በሁለትም ተጠቅሞ ለመውጣት የሚሞክርበት አጋጣሚ ነበር። ነገር ግን አብዛኛው 3-1 ወይ 3-2 አይነት ወጥቶ ለመውጣት ይሞክራል። ይሄም አዲሱ ማሰልጣኝ ሊያም ሮሴኝም በተመሳሳይ ሁኔታ እዛው ስትራስበርግም እያለ በተመሳሳይ 3-1 እና 3-2 አይነት ቅርጽ ይጠቀማል። የበለጠ በቁጥር በዛ ብሎ የቁጥር ብልጫ ኖሮት ከኋላ በጥራት ኳስ መስቶ ለመውጣት የሚሞክር ቡድን ለማድረግ ነው የሚሞክረው። ተመሳሳይ ነገር የተመለከትነው በቻርተን ጨዋታ ላይ ማለት ነው። ከዛ በተጨማሪ ደግሞ ማለት ነው ያው የአንድ በጣም ተመሳሳይ ነገር የተመለከትነው ትናንት ጨዋታ ላይ ኤንዞ ማሬስካ የመስመር ተከላካዮቹ በአብዛኛው ኮኮሪያ ስለነበር አሁን ለምሳሌ በግራ ተከላካይ የነበረው እንደ ኮኮሪያ ያሉ የመስመር ተከላካዮቹን ኢንቨርት እንዲያደርጉ ያደርጋል። እንደ ሁለተኛ ፒቮት ሆነው ወይ ደግሞ እንደ ሶስተኛ ሴንተር ባክ ይሆናሉ ወይ ደግሞ ቡድኑ ሞር አድቫንስድ ፖዚሽን ላይ ሄዶ የግራ ሃፍ ስፔሱን ቦታ የመሃል ሜዳ አይነት ተጫዋች ባህሪ ይኖራቸው እንዲኖሩ ያደርጋል ማለት ነው። በትናንቱ ጨዋታ ላይ ኦፍ ኮርስ ኮኮሪያ አይደለም የገባው ግን ሃቶ ነው የገባው እዛ መስመር ላይ። ሃቶን ተመሳሳይ ኮኮሪያ ያደርገው የነበረው አይነት ስራ ለመስራት ነበር ሲሞክር የነበረው። የበለጠ አድቫንስ ዴት ሆኖ ነበር ሲጮት የነበረው ግራ ሃፍ ስፔስ ከኳስ ጋር በለጠ እንደሚጮት የሚሰማው ተጫዋች ሃቶ ይመስለኛል። በጣም ኮኮሪያ በተቃራኒ ኮኮሪያ በደንብ ሲከላከል ወይ በተለይ ደግሞ ማንቱማን በጣም ጥሩ የሆነ ተጫዋች እንደሆነ እናውቃለን። ሃቶ ግን ከኳስ ጋር በጣም ጥሩ ምቾት የሚሰማው ተጫዋች ነውና በደንብ ኮንፊደንሱ ሚውል ካደረገ ምናልባት በዚያ በአዲሱ አሰልጣኝ ተጠቃሚ ሊሆን ከሚችሉ ተጫዋቾች መካከል ሃቶ አንደኛው ይመስለኛል። ሃቶ ገና 19 ዓመቱ ነው። ስለዚህ አዲስ ሊግ ነው የመጣው። የተወሰነ ጊዜ የሚፈልግ አይነት ተጫዋች ነው። ትልቅ ተጫዋች የመሆን አቅም ያለው እንደሆነ በግልጽ መናገር ይቻላል። ገና በዚህ ታዳጊነቱ ነው እንግዲህ የነበረበት አያክስ የሚገርም ኤክስፒሪየንስ ይዞ ነው የመጣው። አያክስን በአምበልነት የመምራትም አጋጣሚ ነበሩ። ብዙ ጨዋታዎችን ማድረግ ችሎ ነው ያለው አይደል? በወጣትነት አምበል እንድትሆን ይፈቅዳሉ። ማቲያስ ደሊትም በ19 ዓመቱ አያክስን በአምበልነት መርቷል። ቡድኑ በአብዛኛው ወጣቶች ማሳደግ ላይ ስለሆኑ አያክሶች ችግር የለባቸው እንደዚህ ኃላፊነት ለመስጠት ማለት ነውና እንዳልከው ግን ሃቶ ሆላንዳዊ ነው። ብዙ ነገር የምንጠብቀው ነገር ከኳስ ጋር የተሻለ ምቾት የሚሰማቸው አይነት ተጫዋች የሃቶን አይነት ስመለከት በነገር ላይ ሊሳንድሮ ማርቲኔዝ አይነት ነገር ነው ጭንቅላት ላይ የሚመጣው። ሊሳንድሮ ማርቲኔዝም እንግዲህ ሞር በቁመቱ ያን ያህል ለሴንተር ባክ የሚሆን ተብሎ የሚገመት አይነት ቁመት ያለው ተጫዋች አልነበር። ሲመጣ በተለይ ደግሞ ከዛ ረገድ ይቸገራል ተብሎ ሲታሰብ ነበር። ነገር ግን አየር ላይ በጣም ጥሩ ታይሚንግ ያለው ሞር አግሬሲቭ የሆነ የዋዛ እንዳልሆነ በተደጋጋሚ ጨዋታዎች ላይ አስመልክቷልና በዛ ምክንያት አንዳንዴ እንደ ማል ሴንተር ባክ ከመጠቀም ይልቅ ወደ ግራ አውጥቶ መጠቀም የተሻለ ነው ከሚል እሳቤ አንዳንዴ እንደዛ ጥቅም ላይ ሲውል ይስተዋል ነበርና ሃቶም እንደ ማል ሴንተር ባክ ሆኖ ተጫውቷል። በአያክስ ሙሉ ሲዝንም ተጫውቶ ነበር። ግን ከመምጣቱ በፊት የነበረው ባለፈው ሲዝን ላይ ግን ሙሉ ለሙሉ ሲጫወት የነበረው የግራ መስመር ተከላካይ ሆኖ ነው ማለት ነው። አንደኛው እንደ ሴንተር ባክ ሆኖ ለመጫወት ላያስችለው ይችላል ተብሎ የሚታሰበው በቁመቱ ያን ያህል ዘለግ ያለ ባለመሆኑ ነው። ኦፍ ኮርስ በሊሳንድሮ ማርቲኔዝ ደረጃ አይደለም፣ ሜቢ ከሱ ከፍ ይላል። ግን ስቲል ለሴንተር ባክ የሚሆን ቁመት የለውም ተብሎ ስለሚታሰብ ነው የበለጠ መስመር ላይ ቢወጣ የተሻለ ሊሆን ይችላል ተብሎ ቢታሰበው ማለት ነውና ነገር ግን እንዳልከው ከኳስ ጋር ግን ጥሩ ምቾት ነው። ሊሳንድሮ ማርቲኔዝ የምንመለከተው አይነትም አለው። ኮምፖዠሩም ጥሩ ነው ማለት ነው። ጥሩ ፓሰርም ነው። መካከለኛና አጫጭር ፓሶችን ጥሩ መስጠት ይችላልና በጊዜ ሂደት ልምዶችን እያገኘ ሲመጣ ጥሩ አገልግሎት ሊሰጥ የሚችል አይነት ተጫዋች ነው ብሎ መናገር ይቻላል። እሱን እዛ ኮኮሪያ የሚኖርበት የግራ አድቫንስ ዴት ላስ ሃፍ ስፔሱ ላይ በደንብ ኦፕሬት ያደርግ ተመልክተናል ማለት ነው። ይሄ አይነት ነገር ደግሞ ኤንዞ ማሬስካም እያለ እናስተውል ነበር ማለት ነው። በኮኮሪያ ብቻ ሳይሆን እንደ ማሎ ጉስቶም አይነት ተጫዋች እዛ ቦታ ላይ ወዛ ስናገኘው ነበር። ይሄ መስመር ተከላካዮቹ በዋናነት እንደ መስመር ተከላካይ አድርጎ አይደለም ኤንዞ ማሬስካ ይጠቀምባቸው የነበረው። እንደዛም ብሎ አሁን ሪሲ ጄምስንም እንደዛ ብሎ እንደማያምን የበለጠ እንደ መሀል ሜዳ አይነት ባህሪ ያለው ተጫዋች ነው ብሎ እንደሚያምን በአንድ ወቅት ተናግሮ ነበር። ቶማስ ቱኸል የበለጠ የመስመር ተከላካይ አይነት አድርጌ ነው መወስደው ብሎ ሲናገር ማለት ነውና ይሄም ጥያቄ ቀርቦለት ነበር በነገራችን ላይ ከዚህ ጨዋታ በፊት ሪሲ ጄምስን እንዴት አድርጎ እንደሚያየው አጠቃላይ እንዲህ ግልጽ የሆነ መልስ ባይሰጥም አጠቃላይ ግን የተሟላ ተጫዋች መሆኑን ነው የጠቀሰውና እንደዚህ አይነት መመሳሰሎች ነበሩ በተወሰነ መልክ። እንደ ችግርም ከተመለከትን ደግሞ በችግርም ደረጃ ቢያመሳስላቸው ኤንዞ ማሬስካ እንደኛ የሚቸገርበት ከሎ ብሎክ ቡድኖች ጋር ሲጫወት ነው። በቀላሉ ያማስከፈት ያስቸግራል። ሰው በብዛት ክሮሶችን በመስመር አጥቂዎች አማካኝነት ለማድረግ ይሞክራል። ሊያም ሮሴኝም በዛ በቻርተን ጨዋታ ላይ የመጀመሪያውን ግብ ለማግኘት ጊዜ ወስዶባቸዋል። ሰከንድ ሃፍ የተሻለ ነበረ። ቡድኑ የበለጠ ክፍተቶች ነበሩ። ነገር ግን ያለ ማስከፈት ያለው ብሎክ ለማስከፈት ተቸግረው ነበር። ክሮሶችን በብዛት ይጠቀማል። ስትራስበርግ እያለ አንደኛው ሎ ብሎክ ለማስከፈት የሚጠቀምበት ከሃፍ ስፔሶችና ከመስመር ላይ የሚደረጉ ክሮሶችን ለማድረግ ነውና እንዲህ ያመሳሰላቸው ነገሮች አሉ። ግን ያው እንግዲህ ቅጥሮ የተደረገበት ምክንያት እሱ ብዙ ጥያቄ የሚፈጥር ስለሆነ አሰልጣኙ ብቻ ቤዝ አድርገን ስናወራ ነው እነዚህ ልናነሳ የምንችለው። ነገር ግን ከአንቶኒዮ ኮንቴ በኋላ ለመጀመሪያ ጊዜ በድል የጀመረ የቼልሲ አሰልጣኝ የሚል አትሊስት በጥሩ ስም ጀምሯል። ቀላል ጨዋታም ቢሆን ማለት ነው። ቀላል ጨዋታ ስለሆነ ከቻርተን ጋር ስለተጫወተ ምናልባት ፊክስቸሩ ያን አግዞት ሊሆን ይችላል። ኦፍኮርስ ነው፣ ምንም ጥያቄ ነው። ያሉበት የስነ ልቦና ደረጃ ስለሚታወቅ ምናልባት ጨዋታ ነጥብ ሊጥሉ የሚችሉበት እድል ይኖር ነበር። ግን ቻርተን ያንን የሚያደርግ ቡድን ስላልሆነ ነው ብዬ ነው የማስበውና
ሌላው በቼልሲ ቤት ማንሳት አለብን ብዬ የማስበው ሰላም አዲስ አሰልጣኝ ነው የመጣው። አዲስ አሰልጣኝ ሲመጣ አዲስ አየር ይኖራል። በተጫዋቾችም በደጋፊዎችም በኩል አዲስ አየር ነው የሚነፍሰውና በተጫዋቾች በኩል ይሄ አሰልጣኝ መምጣቱ ተጠቃሚ ሊያደርጋቸው የሚችላቸውን ተጫዋቾች እስቲ እናንሳና ምናልባት አሰልጣኝ ኤንዞ ማሬስካ በአሰልጣኝ በነበሩበት ጊዜ እድል ያልሰጧቸው ይሄ አሰልጣኝ ደግሞ ሲመጣ የበለጠ ይጠቀማሉ ተብለው የሚታሰቡ ተጫዋቾች ካሉ እነሱን እያነሳን እስቲ ወደፊት የቼልሲ ጣፋንታቸው ምን ሊሆን ይችላል የሚለውን በዛው እንመልከት። አዎ ግን ቅድም እያነሳን የነበረው ላይ እንደ ተጨማሪ ነገር ኦፍ ኮርስ አሰልጣኝ ጊዜ ይፈልጋል። የራሱን የሆነ ተቹን ለመመልከት ቡድኑ ላይ ማለት ነው እና ኢምፓክት ፈጥሯል፣ ተጽዕኖ ፈጥሯል። ቡድኑ የሱ ቡድን ነው አይነት ብሎ ለመናገር ማለት ነው። ነገር ግን ይሄን አሰልጣኝ ከቀድሜ እንዳልኩ ነው ከቼልሲ በፊት የነበረውን ቡድኖቹን ምናምን ለመመልከት ስንሞክር ማለት ነው። ኦፍ ኮርስ ስትራስበርግ በአብዛኛው በባክስሪ የሚጫወት ቡድን ነበረ የዚህ የሊያም ሮሴኝ ቡድን እና ነገር ግን በጣም አዳፕተብል የሆነ ቡድን ነበረ። ያን ያህል በባክስሪ ስለሚጫወት ብቻ ኳስም ለመስረት ባክስሪ ሲባል ቀጥታ ወረቀት ላይ ብዙ ተቀያሪ ነው። በደንብ ያንን በደንብ እናስተውልበት አይነት ቡድን ነው ማለት ነው። ኢቭን ቡድኑ ኳላ መስሎ በሚወጣበት ጊዜ ምናልባት ከጎል ኪክ ሊሆን ይችላል ወይ ደግሞ ከጥልቅ ተነስቶ ኳስ መስሎ ለመውጣት በሚሞክርበት ጊዜ የተለያዩ ቅርጾችን ለመጠቀም የሚሞክር አይነት ቡድን ነው ማለት ነውና የፊት መስመር አጥቂዎችን የበለጠ ወደ ዋይድ ኤሪያዎች ላይ በማውጣት ማለት ነው አንድ የኳስ መቀበያ አማራጭ አድርጎ ለመጠቀም የሚሞክር አይነት ነውና ተለዋዋጭ ነገሮችን የምንመለከትበት አይነት ነው። ዝም ብሎ በደፈናው በባክስሪ አንዳንድ ኮሜንቶች አስተውዬ ነበር። በባክስሪ ነው የሚጫወተው እንዴት ነው ታዲያ የሚሆነው? ምክንያቱም አሁን ቀጥታ ባክስሪ ሲባል የቅርብ ጊዜ ትውስታችን ስለሆነ አሙሪም ነው ቀጥታ የሚመጣውና ባክስሪ ሲባል ሲጀመር የመጀመሪያ መነሻ ነው እንጂ ባክስሪ ተባለ በ3-4-3 ተባለ እንጂ ጨዋታ ላይ ሲገባ አፕሮቹ በብዙ መልክ መሆን ይችላል። አሰልጣኙ ለምን ባክስሪ ተጠቀምክ ሳይሆን ምንም አይነት ዊኮች የለውም። በጣም ነገሮች ላይ አፕሮቹ ላይ ነበር ጥያቄ ሲነሳበት የነበረው በብዛት ማለት ነው። የቼልሲም ተፈጥሯዊ የሆነው ዊንግ ባኮች ስለሌሉ ምናልባት እንደ ስጋትም ሊነሳ ይችላል አይደለ? ያለ ዊንግ ባክ በሶስት ተከላካይ የምትጫወት ከሆነ ኮንሴፕቱ ያው ነው አይደለ? በሶስት ተከላካይ የምትጫወት ከሆነ በጣም ታታሪ የሆኑ ዊንግ ባኮች ያስፈልጋሉና ቼልሲ ደግሞ እንደዚህ አይነት ዊንግ ባክ የለውም። በፊት ነበር ያው ሪሲ ጄምስ ዊንግ ባክ ሆኖ ተጫውቷል። ሪሲ ጄምስ ዊንግ ባክ ሆኖ በትወል ጊዜ ዊንግ ባክ አንዱ በቀኝ በኩል የነበረው እሱ ነው። ያው የፊዚካል ፊትነሱ በዛ ደረጃ ነው። በዛ ደረጃ ነው አሁን ብሎ ለመናገር ያስቸግራል። ግን አማራጮች አሉ። አሁን ድንገት በባክስሪ ቢቀጥል ብዬ እኔ እንዲሁም ሳስብ ምናልባት በቀኝ በኩል ሞሮፍ ከሪሲ ጄምስ ይልቅ እንደ ማሎ ጉስቶ አይነት ተጫዋች ነው። ማሎ ጉስቶ ከመስመር ተከላካይነት በበለጠ ወደፊት ጠጋ ቢልና የሚከላከለውን ኤሪያ የበለጠ የሚቀንስ ቢሆን ማለት ነው። ያ ማለት የቀኝ ሴንተር ባክ ከጀርባው ቢኖርና የተሻለ ዲፌንሲቭ ከቨር ቢኖረው ወደፊት ሲሄድ ጥሩ ስለሆነ ማሎ ጉስቶ ማለት ነው። በተለይ ኮሪዶሩን ይዞ ሲሄድ አንደኛው እንደ ዊንግ ባክ በቀኝ በኩል አማራጭ ሊሆን ይችላል። ግራ ላይ ሜቢ ኔቶን አይነት ተጫዋችን መጠቀም ይቻላል ብዬ ማስባለሁ ምናምን እና አማራጮች ሊኖሩት ይችላሉ እንደዛ ልጮትም ብሎ ቢያስብ ማለት ነው። ነገር ግን አሰልጣኙ ስትራስበርግ ላይ እንደዛ ተጫወተ እንጂ ሀል ሲቲ ላይ ደግሞ ባክፎር የሚጫወት ቡድን ነበር። ትናንትና ጨዋታ ላይ የነበረው አይነት በወረቀት 4-2-3-1 ይዞ የገባው አይነት ነገር በአብዛኛው ሀል ሲቲ ላይ እንደዛ ነበር ሲያደርግ የነበረውና ብዙ አይነት አቀራረቦችን ለመሞከር የሚመጣ አይነት አሰልጣኝ ነው። ግን ቀድሞ ያነሳው ነገር አንጻር ማለት ነው የትኞቹ ተጫዋቾች ሊጠቀሙ ይችላሉ? ያው ቀደም ብለን ወደ ስቴዲየም ከመግባታችን በፊት እያነሳ ነው ነበር። በሶስት ስለሰለጠነ በትናንቱም ጨዋታ ላይ ያው ኦፍ ኮርስ ኤፍ ኤ ካፕ ነው። ስለዚህ መጀመሩ አይገርመንም። ግን ጀምሮ ነበር ያው አንድሬ ሳንቶስ። ስለዚህ የሚያውቀው አሰልጣኝ ወደ ቡድኑ መምጣቱ ለሱ ጥሩ ሊሆን ይችላል፣ ለአእምሮም ጥሩ ሊሆን ይችላል። አሰልጣኙ ማቀሙ ስለሚያውቀው እንዴት አድርጎ ይጠቀመዋል። አሁን አንድሬ ሳንቶስ ላይ ያለው ምልከታ ግን ትንሽ እኔ ጥያቄ ይፈጥርብኛል። ምክንያቱም አንድሬ ሳንቶስን አንደርስታንድ የማደርገው እንደ ሳጥን አይነት ተጫዋች ነው ከ6 ቁጥርነት ይልቅ ማለት ነው። ንጹህ 6 ቁጥር ነው ብሎ ከማሰብ ይልቅ ግን ኤንዞ ማሬስካ አንድሬ ሳንቶስን እንደ ንጹህ 6 ቁጥር አድርገው ነው የሚያስቡት። እንደ የካይሴዶ ተጠባባቂ ወይ ካይሴዶ በሌለ ሰዓት ያን ቦታ ሊሸፍን የሚችል አይነት ተጫዋች አድርጎ ነበር ኤንዞ ማሬስካ የሚያስበው። በትናንቱም ጨዋታ እኔ እንግዲህ በተወሰነ መልክ ሊያም ሬሴኝም እንደዛ አድርጎ የሚያስብ ነው ብዬ እንዳስብ ነው ያደረገኝ። ምክንያቱም ኳሶች የበለጠ ወደፊት በሚሄዱበት ጊዜ ማለት ነው ቀድመን እንደጠቀስነው ሀቱ አይነት ተጫዋች ስፔሱ ላይ ሲኖር ጋርናቾ አይነት ተጫዋች ዊድዙን ሲይዝ በተቃራኒ በቀኝ በኩል ደግሞ የበለጠ አድቫንስድ ቦታ ላይ ስናገኘው የነበረው ወይ ናቸፖንግ አይነት ተጫዋች ወደዛ ቦታ ላይ ስናገኘው የነበረው ማለት ነው ወይ ደግሞ ለጊትንስ አይነት ደግሞ ኦፍኮርስ የመስመር አጥቂ የነበረው ጊትንስ ነበር። እነሱ ነው ዊድዙን ይዘው አንድ ኦቨርላፕ እየተደራረጉ ስንመለከት የነበረው እና ሞር አድቫንስድ ቦታ ላይ ኤንዞ ፈርናንዴዝን እንደምንመለከተው ኤንዞ ፈርናንዴዝ ሚና ሊጫወት ነው የገባው ብለን ካሰብን እሱን እዛ ቦታ ላይ የምናገኘው መስሎኝ ነበር። ግን የበለጠ ወደኋላ በጥልቀት ወደኋላ እዛው ቀርቶ ነበር ስንመለከት የነበረውና የበለጠ እንደ 6 ቁጥር ነው ይሄ ማሰልጣኝ ሊያም ሬሴኝም ይሄን አንድሬ ሳንቶስን የሚያስበው ብዬ እንዳስብ ነው ያደረገኝ። ስትራስቡርግም እንደዛ አድርጎ ነበር ሲጠቀም የነበረው ነምበር 6 አድርጎ ማለት ነው። ነገር ግን ይሄ ድል ይኖረዋል ብዬ አስባለሁ። እንደሱ አይነት ተጫዋች ጥሩ አጋጣሚ ይኖረዋል። ሌሎቹ ኦፍ ኮርስ ወጣቶች ፖቴንሻሎች ናቸው። ምናልባት እዚህ ጋር ላይ ናሃቱንም ማካተት እንችላለን አይደለ? ወጣቶች ላይም ሲሰራ ስለነበር በተለይ አሰልጣኝ በቀጣይ ኩኩሬያም በርግጥ ተቀጥቷል። አሁን 3 ጨዋታ ተቀጥቷል። በቀጣይም እንደዚህ አይነት ስህተቶችን እየሰራ የሚቀጥል ከሆነ ምናልባት ሀቶን ሊጠቀምበት የሚችልበት እድል ይኖራል ብዬ አስባለሁ። ቅድም ደግሞ እንዳነሳው እስቲ ለወጣቶች ውስጥ የዚህ አሰልጣኝ መምጣት ምን እንድምታ ይኖረዋል? አሁንም ተጠባባቂ ወንበር ላይ ይቀጥላሉ ወይስ እድል ይሰጣቸዋል የሚለውን ደግሞ እናንሳ አጠር አድርገን። ሀቶንም አክቹዋሊ ከጨዋታው በኋላም በፊትም
ጥሩ ነገር ተናግሯል ስለ ሀቶ። ባለፈው የፉላም ጨዋታ ላይ በጣም ጥሩ ነገር እንደተመለከተበት ገልጾ ነበር። በትናንቱም ጨዋታ ከጨዋታው በኋላ ግብም አስቆጥሯል። እንግዲህ በጣም ይህ አሰልጣኙ የመጀመሪያ ግብ ያስቆጠረው በቼልሲ እሱ ሆነ። አብዛኛው ደግሞ እንደዚህ አይነት ነገሮች ተገጣጠመ ተከላካዮች ናቸው ደግሞ የመጀመሪያውንም ጎል ያስቆጠሩት አይደል? እውነት የመጀመሪያውም ቀጥሎ ያስቆጠረው እሱ ነው፣ የማል ተከላካይ ነው። እና እንግዲህ ፖዚቲቭ ነገር ተናግሯል አሰልጣኙ። እሱ አጋጣሚ ነው ደግሞ እሱም ግብ አስቆጥሯል። አለ የመጀመሪያ ግብ የሚያስቆጥሩ አይደል ነው እንደ ጣፈንታን በለው ምናልባት በዛ አሰልጣኝ ሰጥ ጥሩ ጊዜ የማሳለፍ የሆነ አይነት እድል አላቸው ልበል። አላቃ አሞሪም ሲመጣ አይቲንክ ራሽፎርድ ነው ግቡን ያስቆጠረው። ነገር ግን ለሱ አሲስት ያደረገው አማን ነበር፣ አስተሳሰብ አማድ ያለው ነበር አይደል? ኬፕሲሽ ጋር መሰለኝ እና አማድ ያለው እንግዲህ መቼስ በአሞሪም ስር በጣም ጥሩ ጊዜ ያሳለፈው ብለን ቢጠቀስ አንደኛው እሱ ነውና ሜቢ እሱም እንደ አንድ እድል ልንቆጥርለት እንችላለን ሜቢ ለሀቶና አሁን ደግሞ ኩኩሬያ ለመኖሩ አሰልጣኙም ለሱ ፖዚቲቭ አስተያየት መስጠቱ ሜቢ ቀጣይ ጨዋታ ልንመለከትበት የምንችለው እድል ያለ ይመስለኛል። ግን እንደነ ስቴቫውም አይነት ተጫዋቾች እድልን በደንብ ይኖራቸዋል ብዬ አስባለሁ። ቡድኑ በተለይ ከጉዳት ከመጣ በኋላ የሚያደርገው እንቅስቃሴ ጊዜ ፊት አይመስልም አሁን አለ ብዬ የማስበው እንጂ ስቴቫው በገባ ቁጥር የሚያሳያቸው ጥሩ የሚባሉ እንቅስቃሴዎች በቋሚነት ሊያሰልፉት የሚችሉ ናቸው። ትንሽ በሱ መስመር ሊገዳደረው ይችላል ብዬ የማስበው ፔድሮ ኔቶ ነው አይደለ? በገባበት ጨዋታ በጠቅላላ ጥሩ እንቅስቃሴ ያደርጋል ፔድሮ ኔቶ። ግን ኮል ፓልመር አልፎ አልፎ እንደውም በስቴቫውን ቦታ ላይ ሲያሰልፉት ተመልክቻለሁ እና ምናልባት ይህ አሰልጣኝ ሲመጣ እንደዚህ አይነት የአቋም ማድረግ ያለባቸው ተጫዋቾችንም ተክቶ የመግባት እድል ሊኖረው ይችላል ብዬ አስባለሁ። የቡድኑ አይ ቲንክ ምርጡ 1v1 ተጫዋች በዚህ ሰዓት ነው ስቴቫው ነው ብዬ ነው የማስበው። አንድ ለአንድ ለማሸነፍ የኤንዞ ማሬስካ ደግሞ ቡድኑ በተለይ ከኳስ ጋር የበለጠ እድሎችን ለመፍጠር ሲፈልግ የመስመር አጥቂዎችን ስለሚጠቀም በመስመር አጥቂዎች ላይ ደግሞ ጥሩ አንድ ለአንድ ማሸነፍ ላይ የተሻለው ተጫዋች አሁን ሰዓት ስቴቫው ነው ብዬ አስባለሁ። እሱ ከዚህ አንጻር ቀድመንም የጠቀስነው ሊያም ሮሴኝ ላይ እንደዚህ አይነት ከልውሎ ቡድኖች ጋር በተወሰነ መልክ ቡድኑ ኢቭን በስትራስቡርግ እያለ የሚቸገር ስለነበረ ፕላስ ደግሞ ቡድኑ የበለጠ በነገራችን ላይ አጫጭር ኳሶችን ለመጠቀም የሚሞክር አይነት ቡድን ነው። ከኢንዞ ማሬስካ ይልቅ ኢንዞ ማሬስካ ለዘውን በተሻለ ረዣዥም ኳሶች የሚጠቀም ቡድን ነበር የተመለከትንበትና የሊያም ሮሴኝ ግን አጫጭር ኳሶች በብዛት የሚጠቀም ነው። ስለዚህ ለእንደዚህ አይነት ደግሞ የበለጠ ሞሮፍ ተቀራርቦ ለመጫወት በጠባብ ስፔስ ለመጫወት ተጫዋችን ለማለፍ አይነት የተሻለ እድል ሊኖረው ይችላል እንደ ስቴቫው ዊሊያን አይነት ተጫዋቾች ብዬ አስባለሁ። ግን ያው አብዛኞቹ ወጣቶች ናቸው ቼልሲ ያሉት ተጫዋቾች ማለት ነውና በጣም በዚህ ሰዓትም ትልቅ ለውጥ ለማድረግም የተለየ ኢቭን ሀሳብ ቢኖረው እኔ አሁን በተወሰኑ ሀሳቦች በአብዛኛው የሚመሳሰል ነገር አለው ብዬ አስባለሁ። ግን ኢቭን በጣም እጅጉን የተለየ ቢሆን ትንሽ ነገሮችን አስተካክሎ ለመሄድ ቡድኑ ላይ የማሸነፍ መንፈሱ ላይ ለመስራት መሞከር፣ ወጣቶቹ ላይ የበለጠ ሞቲቬት ከማድረግ አይነት ነገር የተወሰኑ ታክቲኮችን ለመጨመር መሞከር የተሻለ ይሆናል ሲዝኑ ለመጨረስ። ስሎት ባለፈው ሲዝን ብዙ ሰው የክሎፕ ቡድን አይነት ተብሎ ይጠቀሳል። ነገር ግን ትልቅ ስራ የሰራው ስሎት ሙሉ ለሙሉ ነገሮችን ሺፍት ለማድረግ ሳይሆን የሞከረው ባለው ነገር ውስጥ የተወሰኑ ነገሮችን ለመጨመር ነው። እንደ ግራ አማካኝ አይነት 6 ቁጥር አድርጎ አገልግሎት እንዲሰጥ አይነት ነገር ኳሱ ላይ ትንሽ ጨዋታው ላይ ትንሽ ኮንትሮል ኤሌመንት እንዲጨምር አድርጓል። እንዲያደርገው ቡድኑ ሻምፒዮን እንዲሆን አድርጓል። የምንወሰኛም አይ ቲንክ እዚህ ቡድን ላይ ራሱ ማሰልጣኙም ብሏል። ታክቲካሊ በጣም ጥሩ ቡድን ነው፣ አንዳንድ ነገሮችን ልንሰራ የምንችለው ብሏል። የተሻለው የሚሆነው እንደዛ ነው። ኢቭን የተለየ ሀሳብ ቢኖረው እንኳን ያለው ነገር ላይ ብዙ ነገር ሳይረብሸው ሲዝኑን ለመጨረስ በሚያስችል መልኩ የተወሰኑ ቲኮች ማድረግ የተሻለ ነው ብዬ አስባለሁ።